ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ የደወል ምልክቷን እየተጫናችሁ ቻናላችንን መቀላቀል እንድትጀምሩ ዛሬ ከፈታችሁ በአክብሮት እየጋበዝን የዚህም ፕሮግራም ተደራሽነት ከፍ ለማድረግ እናንተም ላይክ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ትናንትና እንግዲህ በርካታ የኤፍኤ ካፕ እና የሊግ ጨዋታዎች ላይ የተመዘገቡ ውጤቶች አብዛኛው ያልተጠበቁ በትዕይንት የተጠናቀቀ ነው። የቅዳሜ ከምሳ ሰዓት አንስቶ እስከ ምሽት ድረስ ያሉ በሁሉም ሊጎች ላይ የነበሩ ውጤቶች ካልተጠበቁና አነስተኛ ግምት አግኝተው ነገር ግን በአገኙት ግምት ደረጃ ሳይሆን በተቃራኒ የተጠናቀቁ ደግሞ በኤፍኤ ካፕ ጨዋታ ያልጠበቅነው ትልቅ ውጤት የተመዘገበው እንግዲህ በሳውዛምፕተን እና አርሴናል መካከል የተደረገው የምሽቱ ጨዋታ በሳውዛምፕተን 2-1 አሸናፊነት በሴንት ሜሪ የተጠናቀቀው አርሴናል ከኤፍኤ ካፕ ውድድር ውጭ የሆነበት ከ14 ቀን በኋላ የካራቦ ካፕ ፍጻሜ በማንቸስተር ሲቲ በኒኮ ራይሊ 2 ግቦች ተሸንፎ በፍጻሜ የካራቦ ካፕ ዋንጫ ላጣ የሚካኤል አርቴታ ቡድን ከኢንተርናሽናል ብሬክ መልስ በብዙ ውዝግቦችና የሚዲያ ከፍተኛ ጫና ውጥረት አልፎ የመጣው የአርቴታ ቡድን ራሱን እንግዲህ በአርቴታ ክፍተት አርሴናል በድጋሚ ጆሮውን በሩንም ፊቱንም ለሚዲያ በሩን ከፍቶ እንደገና ራሱን ለትችት የዳረገበትን ውጤት ትናንት ምሽት አስመዝግበው 2-1 በመሸነፍና አንድ ወደ ፕሮግራማችን ወደ ጨዋታው ነጥቦች ከመግባታችን በፊት አንድ ነገር ላንሳላችሁ። ዘጋርዲያን ዘጋቢ ኤዲ አርንሰም የሚባለው የለንደን ዘጋቢ ነው። የለንደን ክለቦችን ሪፖርት በተለይ ድህረ ጨዋታ ነጥቦች ላይ በጣም ሰፊ ትንተና የሚሰጥ ነው። ይሄ ዘጋቢ በነገራችን ላይ በፕሬስ ኮንፈረንስ ወቅት ከሚካኤል አርቴታ ጋር በ2023-24 ይመስለኛል የቃላት ምልልስም ነበር። ማለት አላግባብ ጥያቄዎች ለአርቴታ በማድረስ በኩል ስለ ሜንታሊቲ ዝግጁነት እና ከዛን ጊዜ በኋላ የምር ሆን ብዬ የዚህን ዘጋቢ ድህረ ጨዋታ ነጥቦች በአርሴናል ዙሪያ የሚጽፈውን እከታተላለሁና አንድ አይነት አቋም አለው። በተለይ አርቴታ በተሸነፈበት ወቅት ይዞ የሚመጣቸው ነጥቦች ሁሉ ይሄ ለሚዲያው በር የሚከፍቱ ሀሳቦችን የሚተነትነው ማለት በቀጣይ ቴሌግራፍ ተቀብሎ ትንተና እየሰጠ አርቴታ ላይ ጫና የሚያሳድርበት፣ ዘ ታይምስ በዛ በኩል ጫና የሚያሳድርበት፣ እዚህ ደግሞ የማንዴይ ናይት ፉትቦል የእንግሊዝ ሚዲያ የኖርዝ ኢንግላንድ ክለቦችን የማንቸስተር ሲቲ፣ የማንቸስተር ዩናይትድ፣ የሊቨርፑል የቀድሞ ተጫዋቾች ዶሚኔት ያደረጉበት ደግሞ የስካይ ስፖርት ሚዲያ አለ። እዚህ ጋር ደግሞ የሊጉ ዋና የአስተላላፊ የስርጭት ጣቢያ አለ። በዛ በኩል ስትሄዱ ደግሞ የቶትንሃም የቀድሞ ተጫዋቾች የቀድሞ የማንቸስተር ዩናይትድ እና የሊቨርፑል ተጫዋቾችና የነዚህ ክለቦች ጋር ተያያዥ ታሪክ ያላቸው ጋዜጠኞች ደግሞ ዶሚኔት ያደረጉት የቢቢሲ 5 የቶክ ስፖርት ሪፖርተሮች አሉ። ከየአቅጣጫው አርቴታ ላይ ዘመቻ የሚጀምሩ ማለት በደንብ ልብ ብላችሁ ተመልከቱ። በእያንዳንዱ የእንግሊዝ ሚዲያ ጀርባ ያለው ፓወር የኖርዝ እንግሊዝ ነው። በቃ ይሄ በፕሪሚየር ሊጉ ያላቸውን ታሪክ ለማስጠበቅ ሲተቹን በዛ ልክ ነው። የራሳቸውን ክለብ ሲያብጠለጥሉን በዛ ልክ ነው። ነገር ግን አልፎ ተርፎ ለአርሴናል ለዓለም አቀፍ የእግር ኳስ ቤተሰብ አርሴናልን የሚመስሉበት ወይም ለዓለም አቀፍ የእግር ኳሱ ቤተሰብ
አርሴናልን ስክሪን ላይ የሚያስቀምጡበት የትችት አይነት ግን ለየት ይላል። ትንሽ መንሸራተት ቡድኑ በ51 ጨዋታ 5 ጨዋታ የተሸነፈን ቡድን ስለ 5ቱ ጨዋታ የሚሰጡት ትንተናና ስለ 5ቱ ጨዋታ ቫልዩ ሳይኮሎጂካል ቫልዩ ነው ትኩረት የሚያደርጉት። አሁን ኤዲ አርንሰን የጻፈውን አርቲክል ገብታችሁ ተመልከቱ። በዚህ ፕሮግራም ማንሳት የአርሴናል ደጋፊዎች የሽንፈቱን ህመም ማብዛት ነው። አንዷን ነጥብ አንዷን አርቲክልና እሱ ለማንሳት የፈለገውን አይዲያ እዚህ ጋር ጠቆሚያችሁ እናንተ ገብታችሁ ዘጋርዲያን ሆም ፔጅ ፉትቦሉን አርቲክል መርጣችሁ ትንተናውን የኤዲ አርንሰንን ተመልከቱት። ሙሉ የሚካኤል አርቴታ አርሴናልን በታሪክ አስተሳስሮ ምን ያክል ደረጃ እንደሚጓዝ አንዷን የዚህን ዘጋቢ ጥቆማ ላንሳና ወደ ጨዋታና ወደ ውጤቱ እንገባለን። አርሴናል በካራቦ ካፕ ፍጻሜ በማንቸስተር ሲቲ ሲሸነፍ ይላል አንድ ከርስ ያስታውሰኛል ብሎ ወደ 2008 እና 9 የውድድር ዓመት ወደኋላ በመውሰድ የአርሴን ቬንገር አርሴናል በካራቦ ካፕ ፍጻሜ በበርሚንግሃም ሲቲ በማይክ አሽሊ በርሚንግሃም ሲቲ ሲሸነፍ በወቅቱ ታስታውሱ እንደሆነ የቬንገር ቡድን ባለው ጠባብ በ16 15 ተጫዋች ቢበዛ 17 ተጫዋች በዛ ጠባብ ስኳድ ለአራት ውድድር እየተጫወተ ሼዝኒና ኮሶሊኒ መካከል በተፈጠረ ለመግባባት በመጨረሻ ደቂቃ ላይ ጆብ ኦቤማርቲንን ታስታውሳላችሁ። ኒውካስል እና በርሚንግሃም የነበረው በሴሌብሬሽኑ እየተገለባበጠ የምናስታውሰው አጥቂ ናይጄሪያዊው አስቆጥሮ መጨረሻ ደቂቃ ላይ ያ ጨዋታ በበርሚንግሃም ሲቲ አሸናፊነት ተጠናቀቀ። ማይክ አሽሊ በአመቱ በርሚንግሃምን ይዘው ይወርዳሉ ከሊጉ። ያን አመት እኮ የአውሮፓ ሊግ ተሳታፊ ነበር። በቀጣዩ አመት ግን ከሊጉ ከፕሪሚየር ሊግ ይወርዳል። በጣም ያስገርማችሁን እዚህ ጋር እና ይሄን ታሪክ ያነሳና ከዛች የካራቦ ካፕ ጨዋታ በኋላ በዛንም ወቅት ተመሳሳይ ፊክስቸር ስኬጁልድ ነበር። አርሴናል ከኤፍ ኤ ካፕ ወጣ። ከዛን በሻምፒየንስ ሊግ ሽንፈት አስተናግዶ በፕሪሚየር ሊግ የሊጉ አናት ላይ ነበር። ያን አመት እንግዲህ አርሴናል ተቀድሞ ዋንጫውን ያጣል። ነገር ግን ለሽንፈቱ መነሻ የነበረው የበርሚንግሃም ሲቲ የዌምብሌ ጨዋታ ነው ይላል ኤዲ አርንሰን። ከዛም በኋላ በእለቱ አርሴናልን ያሸነፈው ቡድን ደማቅ ሰማያዊ የለበሰ ነው እና የዘንድሮውን አርሴናልን ካራቦ ካፕ ላይ ያሸነፈው ቡድን የውሃ ሰማያዊ ለባሽ ነው እና የሰማያዊዎቹ ከርስ በአርሴናል ይሄ ማለት በጣም እርግጠኛው ነኝ የ2023-24 የጋዜጣዊ መግለጫ የቃላት ምልልስ በኋላ የመጣ ከፍተኛ ይሄ አንድ ጽንፍ የያዘ አርሴናልን የጠበቀ የመቀጥቀጥ ባህል ነው በዚህ ዘጋርዲያን ዘጋቢ የተያዘውና አንዳንድ ክለቦች ለምንድን ነው ሪፖርት ማያደርጉት የሚልም አስተያየት እዛ ጋር እንዲሰጥ ያስገድዳል። በጣም ይሄ መሬት ለቀቀ ትችት፣ ይሄ ትክክለኛ ጥላቻውን ነው የሚያሳየው። ሁሌ በተደጋጋሚ ይህን ጉዳይ ስናነሳ በነገራችን ላይ ከዚህ ከ500,000 በላይ ተከታይ ባለው የኤክስ ገጽ ላይ ይህን ጉዳይ ሲያንጸባርቅ አንድም በተቃራኒው ሀሳቡን ሞግቶ ሪፖስት እያደረገ በቃላት ቢያንስ ይህን ሪፖርተር ሃንድል የማድረግ ምንም አይነት እንትኖችን ሲጻፍ አይቻላቅም እና በጣም አርሴናል በተሸነፈ ቁጥር ፎሬን ፔጅ ላይ ደግሞ የሱ ዘገባን በጣም ከፍተኛ ሪትዊት አለው፣ ብዙ ላይኮችን ያገኛል። ይህ ምን አይነት ትንሽ ድንበር ያለፈ አስተያየት እንደሆነ አይገባኝም እና ገብታችሁ ዝርዝሩን ተመልከቱት። በጣም አሳፋሪ ነው። ያው እንደ አንድ እግር ኳስ ተመልካች አንድ የጨዋታ ሪፖርተር በዚህ ደረጃ ጥላቻን የሚያንጸባርቅ በውስጥ ታዋቂነት ግን በአርሴናል ውድቀት፣ መሸነፍ፣ ከውድድር መሰናበት መሰረት እያደረገ በየጊዜው መጽሐፍ ግን እንደ አንድ በትልቅ ተቋም ውስጥ እንደሚሰራ ሪፖርተር ተቋሙ ራሱ ይሄን ጉዳይ ሪቪው እንዴት እንደማያደርግ ግራ ነው የሚያጋባውና
ይሄ ጉዳይ ትናንትናም ከጨዋታው በኋላ ምሽት ላይ ስለተመለከትኩት ያስገረመኝ ጉዳይ ስለሆነ ነው። በየጊዜው የማንቸስተርን ሽንፈት አንስተዋል ዘንድሮ፣ የሲቲንም ሽንፈት ከ14 ቀን በፊት። አርቴታ ራሱ በር ከፋሽ ነው። የመጀመሪያው ጉዳይ ስህተቱ ያለው ከሪፖርተሮቹ ሳይሆን ከአርቴታ ነው። አርሰናል ትናንትና ወደ ሴንት ሜሪ ተጉዞ በሳውዛምፕተን 2-1 ተሸንፎ ያልተጠበቀ ሽንፈትና ጉዳት የተስተናገደበት ሁለት አይነት አላግባብ ጉዳዮች የተፈጸሙበት ጨዋታ ነው። አርሰናል ለድል የታጨበትና 78.4 በመቶ በኦፕታ ግምቱ ከፍ ብሎ የጀመረበት ጨዋታ ነው። እንዴት የሚለው ጉዳይ እንግዲህ ብዙ ያነጋግራል። ባርሳም ትናንትና እንግዲህ ብዙ ፌር ያልሆኑ የዳኝነት ክፍተቶች በታዩበት ከአትሌቲኮ ማድሪድ ጋር ከሻምፒዮንስ ሊግ ጨዋታው በፊት የሁለቱ ግንኙነት ባርሳም ድል አድርጓል። ሊቨርፑል በማንቸስተር ሲቲ 4-0 ኢታሊ ተሸንፏል። ቼልሲ በቱ ዱላውን ፖርቱቬል ላይ 7 በማስቆጠር ማሳየት ችሏል። በብዙ ትዕይንቶች ተጠናቋል። የአርሴናል ጉዳይ ግን የተለየ ትኩረት ይፈልጋል። በተለይ አርቴታን በእነዚህ ሚዲያዎች ተጋላጭ አድርጎ ከሚያስተቹ ነጥቦች መካከል አንዱ የነበረው ክለቡ ፈቅዶ ፈልጎ ባደረገው ኮሚኒኬሽን ወይም ተጫዋቾችን አሳምጾ አይደለም፣ በሌላም ሂደት አይደለም፣ በምንም አይደለም፣ ሕግና ስርዓቱን ጠብቆ ተጫዋቾች ላይ የታየ የምርመራ ውጤት ተገቢ ባልሆነ መልኩ ጤንነታቸው ጥያቄዎች ስለገባ ተጫዋቾች መጡ ወደ ክለብ። ከሌሎች ክለቦች የተሻለ የሪከቨሪ ጊዜና ጥሩ የማገገሚያ ጊዜ ስለነበራቸው የአርሴናል ሞመንተም ከዚህ ጨዋታ ጀምሮ ይጀምራል የሚል ኤክስፔክቴሽን ነበር። ጨዋታው እንደተጀመረ የመጀመሪያው ጉዳይ እየተመለከትን ጨዋታው ላይ አዲስ ትዕይንት የሆነን አርሴናል በዘንድሮ ሲዝን በኦርጋናይዜሽኑ ላይ ትልቁ ኳሊቲና ጥንካሬው ምንድነው? የተከላካይ ክፍሉ የተዋቀረበት የተቀናጀበት የተብላላበት ከፍታ ነው። የተከላካይ ክፍሉ በሚፈጥረው ክፍተት እንደ 19 የእንግሊዝ ክለቦች አይደለም አርሴናል ላይ ጫና የሚፈጠረው። በ10 ጨዋታ አንድ ቢሳሳት ይሄ ስህተት ተብሎ ተነጥሎ የሚወጣ አይደለም። በጥንካሬው ላይ ረጅሙን ጊዜ ያሳለፈ ቡድን ነው። ያ ማለት ከሚያሳዩ ጉዳዮች መካከል 15 በፕሪሚየር ሊግ 25 በሁሉም ውድድሮች ክሊንሺት ያስመዘገበ ጥንካሬ ስላለው የተከላካይ ክፍሉ ሶሊድ መሆን የኮንሲስታንሲው አንዱ ማሳያ ነው ስንል ነበር። ይህ ተከላካይ ክፍል መፍረክረክ የጀመረው ገና ጨዋታው በጀመረ በጊዜ ከረፍት በፊት ነው። ያውም የክለቡ ዋና ሊደር ከኋላ መስመር ሆኖ ክለቡን በማነሳሳት በማነቃቃት በዘንድሮ የአርሴናል ሲዝን ውስጥ ትልቁ ኢምፓክት እንግዲህ የጋብሪኤል ማጋሌሽ ከኋላ መስመር ካሉ ተጫዋቾች ውስጥ ስለ ሊደርነት ስለ ጨዋታ ላይ ያለ የስነልቦና ንቃትና ተነሳሽነት ስለ ጋብሪኤል ብዙ ስንል ነበር። ይሄ ተጫዋች ነው እንግዲህ የመጀመሪያ በታይሚንግና ዲሲዥን ስህተት ጋብሪኤል ካለው ኤክስፒሪየንስ ካለው የዘንድሮ የውድድር ዓመት ፐርፎርማንስ አንጻር ያልተጠበቀ ስህተት መስራት የተጀመረበት ሙስኬራ ሲደጋግም ሉዊስ ማይልስ ኬሊ ከኳስ ጋር ያለው የቀድሞ መረጋጋት ጌም ታይም በማጣቱ ምክንያት ከሪትም እየወጣ እንደሆነ እያስተዋልነት ባለንበት የአርሴናል ሞመንተም ውስጥ ሳውዛምፕተን ቀዳሚ ሲሆን የዚህ ተጫዋች መመለስ ለአርሴናል የሰሞነኛ ጨዋታ አታኪንግ ፌዝ ላይ ትልቅ ኢምፓክት አለው፣ ትልቅ ልዩነት ይፈጥራል። የቲምበር ጉዳትን ፖዚቲቭ ነው ብላችሁ አትቀበሉ፣ ግን ታክቲካሊ ለሳካ ነፃ መውጣት የዋይት መመለስ አስተማማኝ ነው ስንል ነበር። የቤን ዋይት ግን ያልተጠበቀ ከሱ ኤክስፒሪየንስ እሱ ካለው ከፍተኛ ልምድ አንጻር በአርሴናል ቤት በዛ ፖዚሽን ረጅሙን ዓመት መጫወቱን ተከትሎ ያልተጠበቀ የሄዲንግ የታይሚንግ ዲሲዥን ልክ የጋብሪኤል አይነት የአየር ላይ ኳስ ታይሚንግ እና ዲሲዥን መጀመሪያ በፈጠረው አደጋ አርሴናል ማለፍ ቻለ። በሁለተኛው ግን ማለፍ አልቻለም። በስቲዋርት አማካኝነት 35ኛ ደቂቃ ላይ አርሴናል ግብ አስተናገደ። አሁን እስከዚህ ደቂቃ ያለችዋን ነጥብ አንዳንድ ጉዳዮችን እንመልከት። አርሴናል ወደ ኢንተርናሽናል ብሬክ ተጫዋቾችን ሲልክ ትናንት የነበረውን እስቲ ቅድመ ጨዋታ ግምገማ
አድማጮች ምናልባት የትናንትናውን ጨዋታ ተመልክቶ የኛን የመጀመሪያ ቅድመ ጨዋታ ነጥቦችን ላደመጠ አድማጭ የምሽቱን ጨዋታ በግልጽ ቅድመ ጨዋታ ግምገማ ላይ ያነሳናቸው ነጥቦች ውስጥ አንዳንድ ያነሳነው ስጋት በግል የምንጠረጥራቸው ስጋቶች አርሴናልን ላለፉት ዓመታት በአርቴታ ውስጥ መመልከታችን በአርቴታ ስር እያደገ ፕሮግረስ እያደረገ ብዙ ውጣ ውረዶችን አልፎ እዚህ ደረጃ ሲደርስ አርቴታ ምን የቡድኑ ቅንጅት ላይ ምን አይነት ሞመንተም ሺፍት እንደሚፈልግና ጊሩን ማርሹን ለመጨመር የትኛው ፖዚሽን ላይ የተወሰነ ይሄ ዩኒክ የሆነ ነገር አምጥቶ ዳይናሚክሊ እንደገና ወደ አሸናፊነት እንደሚመለስ በደንብ እናስተውላለን። ግን አንድ ጉዳይ የትናንትናውን ፕሮግራም ያደመጠ ይሄን ጉዳይ ደጋግሜ ሳነሳ ነበር። በግሌ አንድ የሚያሰጋኝ ጉዳይ አለ። በአርሴናል በኩል ከካራባኦ ካፕ ሽንፈት በኋላ ቡድኑ ወደ ኢንተርናሽናል ብሬክ መሄዱ ለአርቴታ ሞመንተምና ለእርምት ጥሩ አይመስለኝም። አርቴታ በፍጥነት ከቀናት በኋላ በሚኖሩ ፊክቸሮች ነው የአንዱን ጨዋታ ስህተት አርሞ በድጋሚ ቶሎ ምላሽ መስጠት የሚችለው። ጋፖች ሲፈጠሩ አልኩኝ በደንብ ፕሮግራሙን ላደመጠ የርገን ክሎፕና ፔፕ ጋርዲዮላ የሰዓታቱን ልዩነት ነው እንጂ የሚጠሉት የተደራራቢ ጨዋታ ፊክቸሩን ይፈልጉታል። ከ80 ሰዓት በተለይ ካላነሰ ከ72 ሰዓት በላይ ከሆነ ክለቦች ይፈልጉታል። ትላልቅ አሰልጣኞች የተደራራቢ ጨዋታ ጫና ለምን ተጫዋቾች ከሪትምና ከሞመንተም እንዲወጡ አይፈልጉም ብዬ ደጋግሜ ሳነሳ ነው። በምሳሌነት ያነሳሁት የሁለቱ የቀድሞ የፕሪሚየር ሊጉ ሌጀንድ አሰልጣኞችን መነሻ በማድረግ ነው ምሳሌ የሰጠሁት እና የሚያሸንፍን ቡድን ያለበትን ክፍተት ለማረም የተሸነፈበትን ድክመት አጠናክሮ አብላልቶ ይሄ ምክንያት ሰጥቶ ለክፍተቱ እልባት አስተካክሎ ታርሞ ለመምጣት ከሞመንተሙ መራቅ የለበት። ሲርቅ ያንን ችግር ለመፍታት ጊዜ ይፈልጋል። ቶሎ ወደ ሪትም አይመጣም። ምክንያቱም የተጫዋቾች ሳይኮሎጂ በሌላ ታክቲካል ሀሳብና በሌላ ግዳጅ ላይ ይወጠራል። ከሜዳ ተጫዋቾች ሲርቁና ይሄ የኢንተርናሽናል ብሬክ ሲመጣ የኢንተርናሽናል ብሬክ ፎቪያ ከሚያጠቃቸው ክለቦች መካከል መጀመሪያ አርሴናል ለምን ከዛ ሪትም እንዲወጣ አይፈለግም። በደንብ ተመልከቱ። ተጫዋች ቢጎዳ ባይጎዳ የአርሴናል ሞመንተም አይቋረጥም። ኦዲጋርድ ተጎዳ፣ ቲምበር ተጎዳ፣ ኢዜ ተጎዳ። አርሴናል ለችግሮቹ መፍትሄ ለማምጣት አፋጣኝ ምላሽ በመስጠት ውስጥ ያኛው የሞመንተም ካራክተር የጊዜ ሽፍት ማድረግን አይፈልግም። ለዚህ እኮ ነው አንዳንዴ ኢንጌም ማኔጅመንቶችን ከ60 ደቂቃ በኋላ አርቴታ ማድረግ አለበት። ከሌሎች አሰልጣኞች ኤክስፒሪየንስ መውሰድ አለበት። ምላሽም እየሰጠ በአስተማማኝ ሁኔታ ተጫዋቾችን የሚያደክም ከሆነ የሎዱ ጉዳይ ተጫዋቾችን በመጨረሻ የመጨረሻ የውድድር ዓመት ላይ በሚፈጠሩ ይሄ አስፈላጊ ጉልበትና ኢነርጂ ላይ ከፍተኛ ጫና ዳርጎ ወደ ጉዳት አደጋ ውስጥ ይከተዋል። ለምላሹን ፈጥኖ ማኔጅመንቱን ዘግይቶ ደግሞ አርቴታ እንደዚህ አይነት ሪስኮችን መቀነስ አለበት ስንል ነበር። ትናንት በነበረን ቅድመ ጨዋታ ግምገማ ላይ የሳውዛምፕተንን ጨዋታ ሳውዛምፕተን ካለበት ደረጃ አትመልከቱ ብያችሁ ነበር። አርሴናል ከሞመንተም ለ14 ቀን መራቁ የአርቴታን ስልት ላለፉት ዓመታት እንደተመለከተ የእግር ኳስ ቤተሰብ እኔ ያሰገኛል። እንደዚህ አይነት ጋፕ መፈጠሩ ልክ የካራባኦ ካፕ ጨዋታ ተደርጎ ፍጻሜው ለምሳሌ አርሴናል ከሳውዛምፕተን ጋር ሮብ ዕለት ቢኖረው ይሄ ውጤት በጭራሽ አይመዘገብም። እርግጠኛውን ልንገራቸው አይመዘገብም። ለምን? ለቦታው ያለውን ክፍተት ተጫዋቾች በፍላጎት አርቴታ እኮ ጋዜጣዊ መግለጫ ላይ ሲል የነበረው ስሜት እሱ ውስጥ አለ። ሜዳ ውስጥ ለመተግበር ነው አሁን ያንን ኃይል በተፈጠረው ጋፕ መሰረት ጠንካራ የሆነበት። ምክንያቱም ከሳውዛምፕተን ጋር ራይስ አያስፈልግም፣ ሳካ አያስፈልግም፣ ቲምበር አያስፈልግም፣ ኢዜ አያስፈልግም። ምክንያቱም የሻምፒዮንሺፕ ቡድን በነ ማክሲ ዳውንማና በነ ማይል ሉዊስ ስኬሊ ማሸነፍ ነበረበት አርቴታ። ይሄ የሞመንተሙ የጊዜ ሽፍት ማድረግ ያንን ሪትም መልሶ ለማግኘት
ጠባብ ቀናትን ተጠቅሞ ምላሽ የሚሰጥ ቡድን ይህን ያክል ጋፕ ሲፈጠርበት ሪከቨር ለማድረግ ይቸገራል። ለምን? ከዛ ሪትም ይላቀቃል። ለዚህ ነው የተደራራቢ ጨዋታ ጫና ትላልቅ ክለቦች እኮ ይፈልጉታል። ግን የሚጫወቱበት ሰዓታት ይሄ ለሪከቨሪ ከ70 ሰዓት አንሶ ከ65 ሰዓት በላይ አድርጎ ፊፋ ለአንድ ተጫዋች በቂ ነው ብሎ የገደበውን ሰዓት ገደብ በጭራሽ አይቀበሉት። ግን እነዛ ፊክስቸሮች ውጤት ለሚፈልግ አሰልጣኝ በጣም በአንገብጋቢ ሁኔታ ይፈልጉታል ያንን ፌስቲቭ ፊክስቸር። ለምን? ከሪትም አይወጡ፣ ከያዙት ሪትም አይወጡ። እዛው ምላሽ እየሰጡ እዛው ጥገና እያደረጉ እዛው የቡድኑ ማይንድ ሴት እያንዳንዱን ጉዳይ እዛው ነው የሚመልሱት። የአርቴታ የትናንት ምሽቱን ቡድን ለተመለከተ አሁን በጥንካሬ ለመገኘትና አፋጣኝ ምላሽ ሰጥቶ ለቀጣይ ጨዋታ መዘጋጀት የነበረበት እንደውም ለሽግግርና ሞመንተሙን ለመመለስ እንደ ምሽቱ አይነት አጋጣሚ እንዴት ይፈጠራል? በሲዝኑ ላይ ሁለት ትላልቅ ጠንካራ ውድድሮች ላይ ላለ ቡድን ኤፍኤ ካፕ ሞር ኤክስፐሪሜንታል እና ሳይኮሎጂ ይሄ ዊኒንግ ሜንታሊቲ የመመለሻ ጨዋታ ነበር መሆን የነበረበት። ተመልከቱ። የመጀመሪያው ጉዳይ የጋብሪኤል ጄሱስ የሜዳ ውስጥ ንቃትና ፍላጎት ከቀናት በፊት በቅርብ ጊዜ ከሪዮ ፈርዲናንድ ጋር በነበረው ፖድካስት አንዳንድ አስተያየቶች በነገራችን ላይ ከኤክስፒሪየንስ ካሉ ተጫዋቾች የማይጠበቁ አስተያየቶች በእንደነዚህ አይነት ውጤት ላይ በቀጥታ ቡድኑን መጉዳቱ ብቻ አይደለም፣ ሳይኮሎጂካሊ እንደነዚህ አይነት ተጫዋቾችን በተናገሩት ንግግር አደጋ ውስጥ ይገባሉ። የኤዲ አርሊንሰን አንዱ ዘገባ ላይ የተመለከትኩት የጋብሪኤል ጄሱስ አንደኛውን እጅ ሳይዝ የመመጻደቁ ጉዳይ የአሳዳጊውን እጅ ለመንካት መጣሩ ይላል የፔፕ ጋርዲዮላ። ታስታውሱ እንደሆነ የጋብሪኤል ጄሱስ ኢንተርቪው ነው። ታስታውሱ እንደሆነ በካራቦ ካፕ ተቀይሮ የተጫዋች ሲገባ ከፍተኛ ተቃውሞ ከሲቲ ደጋፊዎች ተጮውበት አያውቅም። ኢታር ላይም ኤምሬትስ ላይም። ግን ከሪዮ ፈርዲናንድ ጋር በነበረው ጨዋታ ስለሱና ስለ ኩን አጉዌሮ የሐሰተኛ 9 ቁጥር አጠቃቀምና ሁለቱን ተጫዋቾች በአንድ ፋይናል ፔፕ ቤንች ማድረጉ እንደ አንድ ጉዳይ አንስቶ እዛ ጋር ሲያብራራ የነበረበት መንገድ ትንሽ ፔፕ ላይ ያሳየው ባህሪ አይመጥንም በሚል ነው አሁን ሐሳቦች የተሰነዘሩ ያሉት። በምሽቱ ጨዋታ የጋብሪኤል ጄሱስ አንደኛው አርሴናልን ያጎደለው ምንድነው? ያለ ኳስ ያለው ንቃት፣ ያለ ኳስ የሳውዛምፕተን ተከላካዮችን ከፖዚሽን ውጪ ለማድረግ የጣረበት ሂደት፣ ከካይ ሃቨርት ጋር የፈጠሩት ሊንክአፕ፣ የጋብሪኤል ማርቲኔሊ ከረፍት በፊት ከተከላካይ ጀርባ ያሉትን ስፔሶች ለመጠቀም መጨነቅ፣ እነዚህ የፋይናል ሰርድ ሮሎችን ወርዶ ይሄ ኮኔክቲቭ መሆን የነበረበት ዋነኛ ጄሱስ ነው። ለምን? አንደኛ ኦዲጋርድ ለጌም ታይም የተጫወተ ተጫዋች ነበር። ትናንትና ካያችሁት አርቴታ በዛ ውጤት ላይ ኦዲጋርድን እንደው በየትኛውም ካልኩሌሽን የሚቀይር ይመስላችኋል? ከዚህ በፊት ቀይሮት የማያውቀውን ውጤት አዌ ጨዋታ ነው። የሆኑ ክሮኒክ ኳሶች የሚያስፈልጉበት ዲፓርትመንት ላይ ነው የተሰለፈው። ቢያንስ በናቹራል ሪፕሌስመንት አይደለም የገባው። ስለዚህ የኦዲጋርድን ፓስ ይፈልጋል ቡድኑ በዛች ደቂቃ ውስጥ። ግን የጌም ታይምን ጉዳይ እንዳለ የምትመለከቱትና ማች ፊትነሱን ለማሳደግ አርቴታ እንዳተኮረ የምታውቁት ኦዲጋርድን ሲቀይር እነዛ ኤሪያዎች ላይ አርሴናል ድሮፕ አድርጎ የበለጠ ኦቨርሎድ የሚፈጥርበት ቦታ ላይ አርሴናል ትናንትና ተበርግዶ ነበር። የአማካይ ክፍሉ ትስስሩ እንደ ምሽቱ ጨዋታ ወርዶ አያውቅም። ለዛ እኮ ነው ማክሲዳውን ማንም በደንብ አስተውላችኋል። ወደ ዲያጎናል ሩጫዎችን እያደረገ ወደ መሀል እየገባ ከመሀል ላይ ፔኔትሬት ለማድረግ ይጥራል። የ16 ዓመት ተጫዋች እኮ ተቀንጥሶ ነበር በዚህ ሩጫው ምክንያት። ከረፍት በፊት አይታችኋል። እዚህ ተጫዋች ላይ የተገባው ታክል ኤፍኤ ካፕ አይመስልም እኮ ውድድሩ የነጥብ ጨዋታ እንደዛ አይነት እነዛን ሁሉ ሪስኮችን የወሰደው የዛ ተጫዋች ፖዚሽን ይሄ አውት ኦፍ ፖዚሽን እየሆነ የሚሮጣቸውና ስፔሶችን ለማስከፈት የሚጥረውና ከፍተኛ ጥረቱ የተጫዋቹ ምሽት ላይ ከፍ ማለት
ወደ አንድ ቦታ በአንድ ኳስ ላይ አርሴናል ተጫዋቾች መሰብሰብ የቀድሞ አይነት ተነጣጥለው የሚያደርጉት ይሄ የ5-6 ሜትር ፓስ አለ አይደል? አርሴናል በፍጥነት የሚሸጋገረው ያንን ፓስ የሚፈልግ ጨዋታ ነበር። ምክንያቱም ሳውዛምፕተን ወደ አንድ ቦታ ተሰብስቧል። አርሴናል የበለጠ ተሰበሰበ ለሳውዛምፕተን እንዲመች አንድ ቦታ ላይ እሺ ማይነስ ሲደረግ ተጫዋቾች ኳስ ድሪብል አድርገው ወደ ሳውዛምፕተን ቦክስ ሲገቡ የአርሴናል ተጫዋቾች ተጠቅጥቀዋል። ስፔስ ላይ አይደለም፣ ይሄ ኦርጋናይዝድ ባልሆነ መበታተን ውስጥ ተጠቅጥቀዋል። ያ ደግሞ ምን ያመጣል? አደጋውን ተጋጣሚ ኳስ ኢንተርሰፕት ሲያደርግ ለመልሶ ማጥቃት በጣም ስፔሶችን ያገኛል። ለዛ እኮ ነው የሳውዛምፕተን ማጥቃቶች በጣም አደጋ ነበሩ ምሽት ላይ ለአርሴናል። የተከላካይ ክፍሉ እንደዚህ አይነት አለመረጋጋት፣ ለምሳሌ ሳሊባ በሌለበት የጋብርኤልና የሞስኬራ ጥምረት አስተማማኝ በሆነባቸው ትላልቅ ጨዋታዎች አይተናል። ጋብርኤል በሌለበት የሳሊባና የሞስኬራም ቅንጅት አስተማማኝ መሆኑን አይተናል። ከቻምፒዮንሺፕ ቡድን ጋር አርሴናል እንዲህ አይነት አለመረጋጋት ውስጥ መግባቱ ግን ያሰጋል። ይሄ ምንድነው? የሪትም እና ሞመንተምን ለማምጣት የተከፈተው ጋፕ አሳሳቢ ነው። ይሄ የቡድን ግንባታ ቲም ዳይናሚክስ ውስጥ ያለው አንዱ ፈተና ይሄ ነው። ከሽንፈት በኋላ ሪከቨር ለማድረግ አፋጣኝ የጨዋታ ፊክስቸር ካላገኘ ረዘም ያለ ጊዜ ወስዶ በድጋሚ የሚመለስ ከሆነ ያንን ሞመንተም ለማምጣት አንደኛ ጉዳት ጫና ያደርሳል። ጉዳቶች ሲፈጠሩ ባላንሶች ይናጋሉ። ባላንስ ሲናጋ ያንን ገና ሞመንተሙን ሳይመልስ ያኛውን ባላንስ ለመመለስ ገና የሚደረግ ሽግሽግ ይኖራል ታክቲካዊ። ያ ደግሞ ሌላውን የቦታ ሽግሽግ ደግሞ ባላንስ ያሳጣል። አሁን ለአርቴታ ቤት ስራው የሚያበዛው እነዚህ አይነት ስቴፖች ናቸው። ይህንን ነበር ትናንት ስናነሳ የነበረው። ምናልባት የአርሴናል ደጋፊዎች በተቃራኒው ተረቶች ሊሆን ይችላል፣ ግን ምሽት ላይ ሲያዩ ያነሳናቸው ሀሳቦች ተገቢነቱን የምሽቱ ጨዋታ በግልጽ ያሳየን። ከረፍት መልስ ለምንድነው አርሴናል አፋጣኝ ምላሽ ለመስጠት የነበረው ጫና? ቢያንስ በሳውዛምፕተን ደረጃ አርሴናል በዛ መልኩ ፔርፎርም ማድረግ ባይኖርበትም ግን በፈጠረው ጫና ቪክተር ዮኬሬስ ከ6 ያርድ ውስጥ አስቆጥሮ ወደ ጨዋታ አርሴናል ጌሙን ካሻሻለ በኋላ አርቴታ በምሽቱ ጨዋታ ከወሰናቸው ውሳኔዎች መካከል ምናልባት ስህተት ነው ከዚህ ውድድር የመውጣቱ ዋነኛ ምክንያት ነው በግሌ የማስበው ካይ ሃቨርትን መቀየሩ ነው። ጥሩ ላይሆን ይችላል፣ ግን አንድ ምናምነው እንግሊዝ እግር ኳስ ውስጥ ፊዚካል ኦቨርሎድ የሚባላል፣ ታክቲካል ኦቨርሎዶች አሉ። በቁጥር ደብላፕ እያደረጉ መጫን ወይ በትራያንጉላር ፕሬሲንግ ያንን ስፔስ አታክ በማድረግ የተጋጣሚ የመከላከል አቅምን ማዳከም፣ በኳስና ያለ ኳስ ባዶ ውጫዎች ምናምን የሚፈጥሩት ኦቨርሎዶች አሉ። በቃ እዛ ጋር ያለው ወይ ፉል ባክ ወይ ሴንተር ባክ መቆጣጠር አይችልም። ግን በእንግሊዝ እግር ኳስ ባህል ውስጥ ፊዚካል ኦቨርሎድን የመሰለ ትልቅ አቅም የለም። በጣም አሁን አሳሳቢ ኮምፒት ለማድረግ ለአንዳንድ ክለቦች በጣም የሚቸግረው ወይ ከሳምንት ፊት ለማድረግ በጣም የሚቸገሩት ፊዚካሊ ኦቨርሎድ የመፍጠርን አቅም ነው። ሃቨርት ሲኖር ቢያንስ ለምንድን ነው ቪክተር ዮኬሬስ ላስቆጠራት ግብ ካይ ሃቨርት በምሽቱ ጨዋታ የሱን ኢፌክቲቭ እንቅስቃሴን አርሴናል ባያገኝ ግን የዚህ ተጫዋች እዛ ቦታ ላይ መኖር ሁለቱ ሴንተር ባኮች ላይ የሚፈጥረው የፊዚካል ኦቨርሎድ አለ በማርኪንግ ማለት ያኔ የዊንጎቹ ነፃ መውጣትና የሁለቱም ፉል ባኮች ሴንተር ባኮች ወርደው የማገዝ አቅማቸው ይቀንሳል። በዛን ሰዓት አርሴናል 1v1 ማድዌኬን ፔኔትሬት ማድረግ ይችላል፣ ማክሲዳውንም ማርቲኔሊ። አርቴታ ግን ልክ ሃቨርትን አውጥቶ በደንብ አስተውሉ ለውጦችን ዙቢሜንዲን እንዳስገባ እነዛን የሳውዛምፕተኖች በተቃራኒው አታኪንግ ሚድፊልደር እኮ ነው ቀይሮ ያስገቡት። ከአታኪንግ ሚድፊልደር በኋላ ምን ሆነ? ዙቢሜንዲ የታሰበው ምንድነው? ፋይናል ሰርድ አርሴናል በቁጥር በዛ ብሎ ገብቶ ይሄ ሳይሰለች ፕሮሰስ አድርጎ አንድ ጠባብ ስፔስ ሲያገኝ የሚያስቆጠራቸውን ይሄ በትዕግስት የሚቀባበለውን አይነት ኮንትሮል ፈለገ። ለምን? ኖርጋርድ የበለጠ ዲፌንሲቭ አክሽኑ ነው ውጤታማ ከአታኪንግ አክሽኑ ይልቅ። ኦዲጋርድን ቀይሯል።
ስለዚህ ዳውንማንን ወደ 10 ቁጥር በማምጣት ኦቨርሎዱን ለማብዛት ነው በፓስ ሲኩዌንስ በፈጣን አርቴታ ያሰበው። ከፊዚካል ኦቨርሎድ ይልቅ የኳስ ኦቨርሎድ ነው ያሰበው። ያ አጋጣሚ ደግሞ ምን ፈጠረ? የዛ 10 ቁጥር ተጫዋች መግባት ዙቢሜንዲን እንዲገደብ አደረገ ወደኋላ። ይህን የጨዋታውን ሪትም በአንዴ አርቴታ ላይ ከባድ ያደረገው። በእነዚህ እንቅስቃሴዎች መሃል ከቪክተር ዮኬሬስ ማስቆጠር በኋላ አርቴታ ጫና ለመፍጠር በመረጠበት የጨዋታ ስትራቴጂ እንግዲህ ጨዋታው እየጠነከረ መጥቶ ነው የሃቨርት መውጣት ፊዚካል ኦቨርሎዱን በሳውዛምፕተን የበላይነት በአካል ብቃት። ለዛ እኮ ነው አማካይ ክፍሉ ላይ ሽግግር፣ ፉልባኮች ለአደጋ መጋለጥ፣ ተከላካዮች በዳይሬክት አታክ በቀጥታ እየተጋለጡ ከዛም በኋላ ከሃቨርት መውጣት በኋላ አንግል የገጨባቸውን ኬፓ ያወጣውን በሙስኬራና ሳሊባ መካከል የተፈጠረው አለመግባባት ደግሞ የሚፈጥሩ እነዛ አደጋዎች የተፈጠሩት ፊዚካል ኦቨርሎዱን አርሴናል ሲያቀል፣ እነዛ ቡድኖች ደግሞ ፊዚካሊ አርሴናል ፕሬዘንስ ማድረግ ጀመሩ ወደዛ። ይሄ ደግሞ የሻምፒዮንሺፕ የጨዋታ ስታይል በጣም አሰልቺው የፊዚካል ጨዋታ መሆኑ ነው። 24ቱም ጨዋታ እኮ የአንድ ቡድን ፊዚካል ነው። በጣም ከባድ ኦቨርሎድ ያለበት ውድድር ነውና እነዚህ በዚህ 23ቱም በዚህ የጨዋታ ስታይል ነው እንግዲህ አርሴናል 85ኛ ደቂቃ ላይ በሼን ቻርልስ የማንቸስተር ሲቲ አካዳሚ ውጤት ታውቃላችሁ። የማንቸስተር ሲቲንና የሳውዛምፕተንን ግንኙነት በጄሰን ዊልኮክስ አማካኝነት፣ በኢንዞ ማሬስካ አማካኝነት፣ በነ ኡመር ባራዳ አማካኝነት የተፈጠረው ትስስር በአብዛኛው የማንቸስተር ሲቲ አካዳሚ ተጫዋቾች ወደ ሳውዛምፕተን እንደውም በአንድ የውድድር ዓመት አሁን ማንቸስተር ሲቲ ላይ ካላቸው ክሶች መካከል አለአግባብ የተዘዋወሩ የተጫዋቾች የዝውውር ክፍያ የሚባለው አንዱ ይሄ ነው። በቀጥታ ወደ ሳውዛምፕተን የሮሚዮ ላቪያ ሽያጭ እና ይሄ የአካዳሚ ተጫዋች እንግዲህ በዛም ወቅት ነው በቀጥታ ወደ ሳውዛምፕተን የተዘዋወረው። የሳውዛምፕተንን የማሸነፊያ ግብ እንግዲህ ተቀይሮ ገብቶ አስቆጥሮ አርሴናልን ከኤፍኤ ካፕ ውጭ ያደረገው ለሚካኤል አርቴታ አንድ ታክቲካዊ መንገድ ከጨዋታው በፊት አንዳንድ ሪፖርቶችን ስመለከት በጣም ያስገርማችሁ አርቴታ ለዚህ ጨዋታ የሰጠው ትኩረት እውነትም ትክክል ነው እንደሚል ጥያቄ እንድናነሳም የሚያደርገን ሳውዛምፕተን በዘንድሮ የውድድር ዓመት በሻምፒዮንሺፕ ከተቆጠሩት ግቦች ውስጥ 21 የተቆጠረበት ከሴት ፒስ ነው። ከሴት ፒስ አርሴናል በምሽቱ ጨዋታ ስንት ኮርና ነው ያገኘው? ከነዛ ኮርና ውስጥ ስንቱን ነው አርሴናል ኢፌክቲቭ በሆነ መንገድ በጨዋታው ላይ ያጠናቀቀው? ቢያንስ ይሄ ጉዳይ ለአርቴታና ለሱ ኮቺንግ ስታፎች የተጋጣሚ የጨዋታ ሂደት ምናምን ተመልክቶ ለመጣ ቡድን ይሄ ሂደት ይጠፋቸዋል ብዬ በጭራሽ አላስብም። አርሴናል እኮ 9 ኮርና አግኝቷል በምሽቱ ጨዋታ 9 ኮርና አግኝቶ የአርቴታ ቡድን ሪያክት አለማድረጉ ተሸንፏል። ከኤፍኤ ካፕ ወጥቷል። ከሁለት ውድድሮች በ14 ቀን ልዩነት ከካራቦ ካፕ አሁን ደግሞ ከኤፍኤ ካፕ በፍጻሜው በሲቲ አሁን ደግሞ በሳውዛምፕተን ተሸንፎ ከኤፍኤ ካፕ ወጥቷል። ይሄ ጉዳይ እንግዲህ ፖዚቲቭ ነው ማለት አይቻልም። ኔጌቲቭ ኢነርጂ በጣም አለው። የዛ የካራቦ ካፕ ስንል የነበረው ሳይኮሎጂካሊ ሌሎች ውድድሮች ላይ እኮ ነው እንደነዚህ አይነት ጨዋታዎች ድምር ውጤቱ እንጂ የዋንጫው ግዙፍነት አይደለም። የአሸናፊነት ሜንታሊቲን የማስቀጠል አቅምን ነው፣ ስፕሪቱን የመጠበቅ ነው። ይህ የሽንፈት ሜንታሊቲ በዚህን ሰዓት መሀል ላይ መግባት የለበትም የሚባለው ለዚህ ነው። በየትኛውም መመዘኛ ጠብቆ ለመቆየት አሁን እኮ ጫናውን እንግሊዞች ምንድን ነው የሚሉት? በእንግሊዝ ሊግ ካፕ የተፎካካሪ ክለቦች አቅም ነው አርቴታ ነጥብ ያስጣለው የሚል እምነት ነው እነሱስ የሚገነባው። ይሄ ልክ አይደለም። ለዚህም በር ከፍቷል። አርቴታ በሰጠው ዋጋ ልክ ነው ዋጋ የከፈለው። ሌላኛው አሳሳቢው ጉዳይ ደግሞ የጋብርኤል ማጋሌሽ የጉልበት ጉዳት ተመለከታችሁ። አሁን በደም የተማመነን ይመስላል
ጋብሪኤል ማጋሊሽ እንግዲህ ጉዳቱ ጥሩ እንደማይሆን ነው አርቴታ ከጨዋታው በኋላ የገለጸው። ይሄ መቀጠል አልቻለም፣ ይሄ ጥሩ ዜና አይደለም ብሏል። ግን ያኔ አርቴታና አርሴናል ሸውደዋል፣ ሎያሊቲን አልጠበቁም፣ ተጫዋቾቹ ፕሮፌሽናል አይደሉም ሲሉ የነበሩት የእንግሊዝ ዘጋቢዎች እንግዲህ ይሄ ነው። የተጫዋቹ ጉዳት በጣም ያሳዝናል። ሲዝኑን ሙሉ ደክሟል። በተለይ እኔ ተጫዋች ጉልበቱን ሲጎዳ በጣም የሚያሳዝን ለመሰላችሁ ይሄ ዘመናዊ እግር ኳስ ኦቨርሎድ ተጫዋቾች ካላቸው አቅም በላይ በተለያዩ ኢነርጂዎች ውስጥ ይሄ ክለቡ በሚሰጠው ሪከቨሪ ውስጥ ክለቡ ለቀጣይ ጨዋታ እያዘጋጀ ከጨዋታ ጨዋታ የሚጠቀምባቸው መንገድና ህመም ቢሰማቸው ቦታውን ላለማጣት ለክለቡ ካላቸው ፍቅርና መስዋዕትነት በማስታገሻ እየተጫወቱ የጉልበት ጉዳት ተጫዋች መጎዳት የለበትም። ጉልበት ከሚጎዳ ሌላ አካላት ላይ የሚደርሱ ጉዳቶች የተለመዱ የእግር ኳስ ጉዳቶች ለሪከቨሪ ይመቻሉ። እኔ በየትኛውም መመዘኛ ይሄ በተለይ የጉልበት ጉዳት ለመሰላችሁ የሪከቨሪን ስቴጅ ምናምን አንብቡት። አንዳንድ ተጫዋቾች ሪከቨር ሲያደርጉ በየሶሻል ሚዲያው የሚለቁትን ቪዲዮዎች ከተመለከታችሁ መጸዳጃ ቤት ለመቀመጡ ላይ አይመቻቸውም። በጣም 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 ፔኑ ከባድ። በዛ ላይ የጉልበት ጉዳት የተጫዋች ትልቁ አቅም ነው የሚጎዳው። በጣም በእርግጠኝነት ልንገራችሁ የጋብሪኤል ጉዳት የኦቨርሎድ ጉዳት ነው፣ ምንም አይደለም። በግጭት አይደለም፣ የጫና ጉዳት ነው። ከማንቸስተር ሲቲ ጨዋታ ጉዳት በኋላ በአግባቡ ሪከቨር አላደረገም። ለጌም ታይም ለመሞከር ነው። እሱንም ኦዲጋርድም ተመሳሳይ ጉዳት ስላለባቸው ያስገባቸው። ግን ጋብሪኤል መቀጠል አልቻለም። ጉዳቱን ያቅልልለት ከባድ ባይሆንና ጋብሪኤል ተመልሶ መጥቶ ፐርፎርም እንዲያደርግ ነው የምሬ ነው የምላችሁ የምመኘው። ለምን የአንድ ተጫዋች ድካም በዚህ ደረጃ ለክለቡ ራሱ መስዋዕት አድርጎ ክለቡን ወደ ውጤት ለማድረስ ከጫፍ ከደረሰ በኋላ ጉዳት አስተናግዶ ፊድባኩን አስቡት። የዛ ሁሉ 50 ጌም ልፋት በዚህ በኤፍኤ ካፕ ጨዋታ ላይ በሚያስተናግደው ጉዳት አይነት ይሄ እንዳለ ኪሳራ ሲመዘገብ አስባችሁታል? የነዚህን ተጫዋቾችን ሳይኮሎጂ እኔ ተጫዋቾች አይምሮ በምን ያክል ደረጃ በስነልቦና እንደሚጎዳ ሚዲያ ይቀጠቅጣል። ጋብሪኤል እኮ አስቆጥሮ የሚተች ተጫዋች ቢኖር ጋብሪኤል እኮ ነው። ምክንያቱም የሴት ፒሱ ፓወር ጋብሪኤል ነው። አርሰናል በሴት ፒስ ሲተች ጋብሪኤል ማጋሌሽ ነው የሚተቸው መጀመሪያ ማለት ነው። በዘንድሮ ሲዝን የአርሰናል የተከላካይ ክፍል አስተማማኝነት ያለውን ተጋዳይነት፣ መሪነት፣ ፍላጎቱን ተመልከቱ። ይሄ ተጫዋች በዛም ሆነ በዚህ ጥረቱ አስተማማኝ ነበር ለዚህ ክለብ። ሲጎድል የሚያጎለው እኮ ጋብሪኤል ይሄ በተክለ ሰውነቱ የሚያደርገው ፋይት ምናምን ሳይኮሎጂካሊ አርሴናል እንደ ቡድን የለመደው የኦርጋናይዜሽን አቅም አለ። ያንን ነው የሚያጎለው። እና አንዳንዴ የተጫዋቾች ድካም ማለት ነው እንደዚህ ይሄ ቀላል ነው ተብሎ በሚመጡ ጫናዎች ላይ የሚነሳ ጉዳት ሲዝን ሙሉ ለዚህ ክለብ የለፋ ተጫዋች በእንደዚህ አይነት ጉዳቶች ዋጋ ሲከፍል ያ ሁሉ ድካም እስቲ አስቡት። አርሴናል በርካታ ክሊንሺት እንዲጠብቅ የክለቡ መረብ እንዳይደፈር መስዋዕትነት እየከፈለ በአስተማማኝ ብቃት ለቡድን ፐርፎርም ሲያደርግ የነበረ ተጫዋች በአንድ ጉዳት ምክንያት ሲዝኑን ሙሉ የለፋበት የኋላ መስመር ተከላካይ ክፍል ላይ የመራበት የተጋደለበት ከነወቀሳውም ከነትችቱ አርሴናልን እንደ ቡድን ተሸክሞ የተጓዘበት ርቀት ግን ኤፍኤ ካፕ ላይ ከቻምፒዮንሺፕ ቡድን ጋር ተጎድቶ ይሄ ተጫዋች ሲጎድል ይሄ በእግር ኳስ አንዳንዴ የግድ ደጋፊ መሆን አያስፈልግም እኮ። እንደዚህ አይነት ጉዳዮች ሲፈጠሩ እግር ኳሳዊ ስሜቶች አሉ። የተጫዋች ልፋት እኮ ቡድኑ ላይ ያስታውቃል። የአሰልጣኝ ድካም የቡድኑ ውጤት፣ የቡድኑ ፍላጎት፣ የሚዲያው ቅጥቀጣ፣ የነዚህ የነ ኤዲ አረንሰን አይነት ከንቱ አስተሳሰብ አንድን ቂም ይዘው በየሳምንቱ እየጠበቁ ነጥብ ሲጣል እየመጣ አፍ የሚከፍቱ ጋዜጠኞች ባሉበት ምድር ላይ ልፋት ከበስተጀርባ ያሉ እነዛ ሁሉ
የሙከራና የፕሮሰስ ሂደቶች እንግዲህ ሙከራ ተብሎ ፊትነስ ማሳደጊያ ተብሎ በተሰጠ ደቂቃ ሌላ ኪሳራ ማስተናገድ ይሄ እንደ እግር ኳስ ደስ የሚያሰኝ አይደለም። በጉዳትም ደግሞ አንድ ክለብ የሚያጣው ውጤት በጭራሽ ሊያስደስት አይገባም። ፐርፎርም አድርጎ ካልቻለ ለመተቸትም ያመቻል። በሰው ጉለት ግን የሚገኝ ነጥብ ጤናማ አይደለም። አርሴናል ጎሎ ሌላኛው የሚያገኘው ነጥብ በጭራሽ ጤናማ ሊሆን አይችልም። ግን ሚካኤል አርቴታ 50% ወደ 55% የሚሆኑ የዋና ቡድን ተጫዋቾችን በተጠቀመበት ጨዋታ ግን ሞመንተሙን ለመመለስ የተቸገረበት ጨዋታ መሆኑን ተከትሎ ሽንፈት አስተናግዶ ከካራቦ ካፕ ውጭ ሆኗል። ይሄ ሜንታሊቲ በስፖርቲንግ ሊዝበን ጨዋታ የመመለስ ግዴታ ይዞ ነው ወደ ሊዝበን የሚጓዘው። ያን ማድረግ ይችላል ወይ? በጊዜው በሚኖረው ቅድመ ጨዋታ ግምገማ ላይ የምናነሳው ይሆናል። ለማንኛውም ግን ከሁለት የሊግ ካፕ ዋንጫ በተከታታይ ጨዋታ ለመጀመሪያ ጊዜ በሲዝኑ 2 ተከታታይ ጨዋታ የአርቴታ ቡድን ተሸንፎ ከውድድርም ዋንጫንም ማጣት ችሏል። ለ4 ዋንጫ የሚጋደለው የአርቴታ ቡድን እንግዲህ አሁን ወደ 2 ግዙፍ ዋንጫዎች ትኩረቱን ያደርጋል ተብሎ ይጠበቃል። በዋነኝነት ፕሪሚየር ሊግ፣ ከዛም በኋላ ሻምፒየንስ ሊግ። ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፋችሁን ከኛ ጋር እንድታደርጉ አክብሮት ግብዣችን ነው። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።